እግዚአብሔር አምላካችን የተመሰገነ ይሁን። እንግዲህ ባለፈው ሳምንት መግቢያ የሚሆኑንን ሐሳቦች አነሳን። ከራእይ ዮሐንስና ከትንቢተ ዳንኤል ተመለከትን። ዘመኑ ገና ስለሆነ ጊዜው ገና ስለሆነ ይህንን መጽሐፍ የዚህ መጽሐፍ ትንቢት አትመው ተብሎ ለዳንኤል ከተነገረ በኋላ ለዮሐንስ ግን ያንኑ የዘመኑ ፍጻሜ የሚያበስረውን ዜና እና ዝርዝር ዘመኑ አሁን ቅርብ ስለሆነ አትዝጋው፣ አታትመው፣ እንዲያውም ይነበብ፣ እንዲያውም በውስጡ ያለውን ጠብቁ፣ እያንዳንዱን ነገር ጠብቁ። ይህ በሚሆንበት ጊዜ የተባረካችሁ ትሆናላችሁ የሚለውን ተስፋ ያዘለውን የራእይ ዮሐንስን ቃል አንብበን ይሄንን እንደ መግቢያ እንደወሰድነው እናስታውሳለን። የራእይ ዮሐንስ ርዕሰ ጉዳዩ ምን እንደሆነ ደግሞ ምዕራፍ 1 ላይ በተመለከትን ጊዜ ቶሎ ይሆን ዘንድ የሚገባውን ነገር ወይም ሊሆን ግድ የሆነውን ነገር እንደሚናገር፣ ይህም ደግሞ ከዮሐንስ ይህንን ከሚያይበት ዘመን በኋላ ሊሆን ያለ ነገር እንደሆነ ተመለከትን። ሌላው ያየነው ዮሐንስ ያየውን ራእይ በሙሉ ለአብያተ ክርስቲያናት እንዲጽፍ የተነገረው እንደሆነ እና ይህንን የራእይ ዮሐንስን በሌላ መንገድ ብንጽፈው ወይም ብናስቀምጠው ልክ እንደ ሐዋርያው ጳውሎስ መልእክቶች ባለፈው ብናስቀምጠው የሐዋርያው ዮሐንስ ራእይ ወይም መልእክት ወደ ኤፌሶን ሰዎች፣ ወደ ቲያጥሮን ሰዎች፣ ወደ ጴርጋሞን እያልን በዛ መልክ እናስቀምጠው የምንችለው ነው። ሌሎቹን የአዲስ ኪዳን የሐዋርያት መልእክቶች በተቀበልንበትና በመናስተናግድበት መንገድ ይሄንንም እንዲሁ ልናየው እንደሚገባ ይሄንንም አንስተናል። ስለዚህ የራእይ ዮሐንስን መጽሐፍ በጣም ዲቴይል ባይሆንም ዋና ዋና የሆኑትን ሐሳቦች ብንመለከት ጥሩ ነው። እንግዲህ ይሄንን መጽሐፍ ሳናነበው መቅረት የለብንም። ሳይነበብ እየተዘለለ ያለ የሚገባውን ያህል የማይጠና መጽሐፍ ሆኗል። ይህም በጌታ ምክንያት ሳይሆን ሰይጣን የፈጠረው ነው ብዬ አስባለሁ። በሰዎች አእምሮ ውስጥ መጽሐፉ ከባድ ነው ወይም የተለያዩ ሪዝኖችን ምክንያቶችን በመስጠት ወደዚህ መጽሐፍ እንዳንሄድ ለብዙ ጊዜ ተደርገናል። የምናነብ በምንሆንበትም ጊዜ የሚያስተምር ሰው ወደ ያንን የመጽሐፍ ቅዱስ ክፍል ሲጠቅስ አብረነው ከሱ ጋር ተከትለን ለማንበብ ካልሆነ በስተቀር በጥናት መልክ ወይም ደግሞ የዕለት ንባብ አድርገን የምናነበው ብዙ ጊዜ አይደለም። እንደሌላው የመጽሐፍ ቅዱስ ክፍል ይሄ ሊጠና የሚገባው ነው። በተጨማሪ ደግሞ ይሄ መጽሐፍ በተለየ መንገድ ብናነበው የተባረክን እንደምንሆን እግዚአብሔር ተስፋ የሰጠበት ነው። ይሄንንም እንደ መግቢያ ባለፈው አንስተናል። ስለዚህ አሁን መጽሐፉን እናጠናዋለን ማለት ነው። ስናጠናው ግን ዲቴይል እንሂድ ካለን ምን ያህል ጊዜ ሊፈጅብን እንደሚችል አላውቅም። እስካሁን ድረስ የተለያዩ መጽሐፎችን ስናጠና ያጠናናቸው መጽሐፍቶች አጠር ያሉ ናቸው። ከአዲስ ኪዳን ውስጥ ያጠናነው ያዕቆብ አለ፣ ይሁዳ መልእክት አለ፣ የቲቶ መጽሐፍ አለ። እነዚህ ሁሉ አጭር ናቸው። አጠር ያሉ 2-3 ምዕራፎች ናቸው። 1፣ 3 እና 5 ምዕራፍ ናቸው። ሌላው የዕብራውያንን መጽሐፍ ተመልክተን ነበር። ዕብራውያንንም ሙሉውን አይደለም ያየነው፣ በጊዜው ከነበረኝ ርዕስ ጋር በማያያዝ
ከዕብራውያን 10 ግማሽ ጀምረን እስከ መጨረሻው ድረስ ያለውን ነው የተመለከትነው። እሱም 3 ምዕራፍ ተኩል አካባቢ ነው። በአዲስ ኪዳን ውስጥ ካሉት መጽሐፎች ረጅም መጽሐፍ ያጠና ነው የለም። ከብሉይ ኪዳንም አጠር ያሉትን ነቢያት መጽሐፍትን ነው የተመለከትነው። ያን ሁሉ ያደረኩበት ምክንያት አንዱን መጽሐፍ ይዘን በጣም ብዙ ወራት ሳንፈጅ ልንጠቀልለው የምንችል እንዲሆን በማሰብ ነበር ያደረኩት እንጂ ሌሎቹ ረዘም ያሉት ምዕራፎች ያሏቸው መጽሐፎች መጠናት ስለሌለባቸው ሳይሆን ረጅም ጊዜ ሊፈጁ ስለሚችሉ እነዛ ያየናቸው አሁን ቅድም የጠቀስኳቸውን ደግሞ በዝርዝር ነው ያየነው። ጥቅስ በጥቅስ እየሄድን ያየነው። ጥቅስ በጥቅስ አንድ በአንድ እያየን መሄድን ካሰብን ረዘም ያሉ ወይም በዛ ያሉ ምዕራፍ ያሏቸው መጽሐፎች በጣም ብዙ ጊዜ ይፈጃሉ እና መጠናት ስለሌለባቸው ሳይሆን በዚህ መልክ እነሱ ጋር ከመግባት በፊት መጀመሪያ አነስ ያሉትን ብናይ ይሻላል በሚል በዛ መልክ ነው እንግዲህ ልቤ ውስጥ የመጡትን ባለፈው ያየነው። አሁን ግን ከተለያየ ነገር አኳያ ልቤም ወደዚህ ነገር እየተገፋ ስላለ ይህንን የዮሐንስን ራእይ በጣም ዲቴይል ባይሆንም ግን ዋና የሆኑትን እንመለከታለን። በጣም ዲቴይል ባይሆንም ስል ምን ዘለው ምዕራፍ አለ ለማለት ሳይሆን ከየምዕራፉ ውስጥ በተለይ የምናተኩርባቸውን እያተኮረን እንድንሄድ ለማለት ነው እንጂ ሁሉንም ማንበባችን አይቀርም። ማንበብ ደግሞ ግድ ነው። ለምን? ይሄኛ መጽሐፍ የተለየ ተስፋ የሚሰጥም ስለሆነ እንድናነበው፣ እንድንሰማው፣ በውስጥ የተጻፈውን ትንቢት እንድንጠብቅ። ዮሐንስ ራእይ ምዕራፍ 1 ቁጥር 3 ላይ ያለውን አሁን የጠቀስኩትን ያው ሁላችንም ወደ ዮሐንስ ራእይ እንሄዳለን ማለት ነው። ቁጥር 3 ምዕራፍ 1 ምንድነው የሚለው? ዘመኑ ቀርቧልና የሚያነበው የትንቢቱን ቃል የሚሰሙትና በውስጡ የተጻፈውን የሚጠብቁት ብፁዓን ናቸው ይላል። እና 3 ነገሮች እዚህ ውስጥ ተጠቅሰዋል። ማንበብ፣ መስማት፣ በውስጡ የተጻፈውን መጠበቅ። በመጨረሻው ምዕራፍ ላይ ምዕራፍ 22 ቁጥር 7 ላይ 6 እና 7 እንዲህ ይላል። እርሱም እነዚህ ቃሎች የታመኑና እውነተኛዎች ናቸው። የነቢያት መናፍስ ጌታ አምላክ በቶሎ ሊሆን የሚገባውን ነገር ለባሪያዎቹ እንዲያሳይ መልአኩን ሰደደ። እነሆም በቶሎ እመጣለሁ። የዚህ መጽሐፍ ትንቢት ቃል የሚጠብቅ ብፁዕ ነው አለኝ ይላል። በዚህ በምዕራፍ 1 ቁጥር 3 ላይ ዘመኑ ቀርቧል እና የሚያነበው የትንቢቱን ቃል የሚሰሙት በውስጡ የተጻፈውን የሚጠብቁት ብፁዓን ናቸው ይላል። በውስጡ የተጻፈውን የሚጠብቁት የሚል ቃል እናገኛለን። ምዕራፍ 22 ቁጥር 7 ላይ ደግሞ የዚህን መጽሐፍ ትንቢት ቃል የሚጠብቅ ብፁዕ ነው። በውስጡ የተጻፈውን የሚጠብቁት ይላል ምዕራፍ 1 ቁጥር 3 ላይ። ምዕራፍ 22 ቁጥር 7 ላይ ደግሞ የዚህን መጽሐፍ ትንቢት ቃል የሚጠብቁ። ስለዚህ በውስጡ የተጻፈው ምንድነው? የትንቢቱ ቃል ነው። በውስጡ የተጻፈው የትንቢት ቃል ነው። ያንን የሚጠብቁ። ስለዚህ በውስጡ የተጻፈውን የትንቢት ቃል እንድንጠብቅ በውስጡ የተጻፈውን የትንቢት ቃል ልንሰማ፣ ልናነብ፣ ልናውቅ ይገባል። ይሄንን ማድረግ ነው እንደ ግብ ማድረገው ማለት ነው። ይሄንን መጽሐፍ በመናጠናበት ጊዜ የማንበብ አለብን፣ ሁሉንም ማንበብ አለብን። እንድናነብ ስለተነገረን እንደገና የምናነብበት ዓላማ ትንቢቱን ለማወቅ ነው። በውስጡ ያለውን የትንቢት ቃል ለማወቅ ነው። ምን ተነግሯል፣ ምን ትንቢት ተነግሯል የሚለውን እንድናውቀውና ከዛ ያንን እንድንጠብቅ ነው። መጠበቅ ማለት ይመጣል፣
ይፈጸማል ብሎ መጠበቅ፣ ይመጣል ይሆናል ብሎ መጠበቅ። ስለዚህ ያ መሆን እንዲችል እያንዳንዳችን በራእይ ዮሐንስ ውስጥ የተነገረ የትንቢት ቃል ምንድነው የሚለውን እንደ ጥያቄያችን እንይዘዋለን ማለት ነው። ጌታ ኢየሱስ ክርስቶስ ቶሎ የሚገባውን ነገር ለባሪያዎቹ ለማሳየት ለዮሐንስ በመልአኩ አማካኝነት ይህንን ገልጦለታል እና ይሄ ሊሆን የሚገባው ነገር ነው። እንግዲህ አሁን የትንቢት ቃል የተባለው ደግሞ እውነተኛ ነው ተብሏል። ስለዚህ እውነተኛ ከሆነ የታመነ ከሆነ መምጣቱ መፈጸሙ የማይቀር ከሆነ ልንይዘው በጣም ይገባል ማለት ነው። እንግዲህ ዘመኑ ደግሞ ቀርቧል ስለተባለ የትንቢቱ ቃል እንዳይዘጋ፣ እንዲነበብ፣ እንዲሰማ፣ እንዲታወቅ እግዚአብሔር ከፈቀደ መንፈስ ቅዱስ ደግሞ ይረዳናል። እንድናስተውለውስ ባነበብን ቁጥር እንድናስተውለው እንድንረዳው ይረዳናል። ባለፈው መጨረሻ ላይ ሮብለት ስንመለከት አለፍ እያለን ያነበብናቸው ጥቅሶች አሉ። እሱም እንደ መግቢያ የሚሆን ስለሆነ የመልእክቱ ዋና ነገር ምን እንደሆነ የሚያሳየውን ለማየት እንድንችል ልክ ይሄንን መልእክት በዮሐንስ ቦታ ሆነን እንሰማዋለን። የሚሰማውን እንሰማለን አብረነው፣ የሚያየውን አብረነው እናያለን። ያ ሲሆን ትክክለኛ መረዳት በውስጣችን ይመጣል ማለት ነው። ሁሉ ጊዜ እግዚአብሔር አንድን ምስጢር ወይም አንድን እውነት ለባሪያዎቹ ሲገልጥ እና እነዛ ባሪያዎቹ ደግሞ ሲጽፉልን እነሱ በነበሩበት ሁኔታ ውስጥ እኛ ገብተን እነሱ እንደሚሰሙ አብረን ስንሰማ እነሱ እንደሚረዱት የመረዳት እድል ይኖረናል። እነሱ በተረዱበት መረዳት ከተረዳን ትክክለኛው መረዳት አገኘን ማለት ነው። ኦሪጂናል የሆነው ሰሚ፣ ኦሪጂናል የሆነው ተመልካች በሰማውና በተመለከተበት ያንን ሲያይና ሲሰማ በተረዳበት ለሱ በገባው መንገድ እኛ ከገባን ትክክል ነው። ለምን መልእክት ሰጪው እግዚአብሔር ሲናገር በፊቱ ላለው በሚገባው መንገድ ነው የሚገልጠው። ልክ እንደዛ ነው የምንጥረው ማለት ነው። ከዮሐንስ ጋር ነው ምን ሆነው። ወደ ንባቡ ከመሄዳችን በፊት ያው ሰሞኑን እናነባለን፣ እናንተም በማንበብ ትረዱኛላችሁ እና ወደ ንባቡ ከመሄዳችን በፊት አሁንም በመግቢያ ደረጃ ሊረዱን የሚችሉ ነገሮችን አንድ የምናየው ይሄ መልእክት የጻፈልን ጸሐፊውን ነው የምናስበው። ጸሐፊው ዮሐንስ ነው ብለናል። እዚህም ላይ እንደሚናገር ስሙን ራሱ እየጠቀሰ እዚህ ቁጥር 9 ላይ ምዕራፍ 1 ላይ ይጠቅሰዋል። ስሙን እየጠቀሰ እንደሚናገር ዮሐንስ ነው። ይሄ ዮሐንስ ከጌታችን ከኢየሱስ ክርስቶስ ደቀ መዛሙርት ከ12ቱ ሐዋርያት መካከል አንዱ የነበረው ነው። ይሄ ዮሐንስ የዮሐንስ ወንጌልን የጻፈልን ነው። ይሄው የዮሐንስ መልእክትን የጻፈልን ነው። ሌላ ተጨማሪ ነገር በዚህ ቦታ ላይ የሚነግረን በተለይ ምዕራፍ 1 ቁጥር 9 ላይ ስናነብ እኔ ወንድማችሁ የሆንኩ ከእናንተም ጋር አብሬ መከራውንና መንግስቱን የኢየሱስ ክርስቶስንም ትዕግስት የምካፈል ዮሐንስ ስለ እግዚአብሔር ቃልና ስለ ኢየሱስ ምስክር ፍጥሞ በምትባል ደሴት ነበርኩ ይለናል። እና ይህ ዮሐንስ የኛ ወንድም ነው። ዮሐንስንና እኛን አንድ የሚያደርገን ይሄ ነው ማለት ከቻልን ከሱ ጋር አብረን ይህን ራእይ እንመለከታለን። እና ጸሐፊው ዮሐንስ ከመልእክቱ ተቀባዮች ከነዚያ አብያተ ክርስቲያናት ጋር ራሱን አንድ አድርጎ ነው ያቀረበው።
ሐዋርያ ጳውሎስ በሚጽፋቸው ደብዳቤዎች እኛ እያለ የምልክት ተቀባዮችንም ጨምሮ እንደሚናገር እዚህም ጋር እንደዛ በዮሐንስ ውስጥ እናያለን። በተለይ ደግሞ ከናንተ ጋር አብሬ ምትል ቃል አለች እዚህ ቁጥር 9 ላይ ከናንተ ጋር አብሬ መከራውንና መንግስቱን የኢየሱስ ክርስቶስንም ትዕግስት የምካፈል ዮሐንስ ይላል። እዚህ ጋር ራሳችንን እናስባለን። እንዲህ ነው ወይ ራሳችንን የምንረዳው? ለምን ጸሐፊው ለነማ እንደሚጽፍ ነው እየተናገረ ያለው። የሚጽፍላቸው እነዚህ ሰዎች ናቸው። እነማን ናቸው እነዚህ? ከነሱ ጋር አብሯቸው እዚህ ጋር የተዘረዘሩትን ነገር የሚያደርግ ከናንተ ጋር አብሬ። አዲሱ መደበኛ ትርጉም ላይ እኔ ወንድማችሁ ዮሐንስ ከናንተ ጋር አብሬ በኢየሱስ መከራውንና መንግስቱን ትዕግስቱንም ተካፋይ ሆንኩ ይላል። ከናንተ ጋር አብሬ መከራውን መንግስቱን የኢየሱስ ክርስቶስንም ትዕግስት የምካፈል። መከራ፣ መንግስት፣ ትዕግስት። መከራ፣ መንግስት፣ ትዕግስት። በመከራ መካፈል፣ በትዕግስት መካፈል፣ በመንግስቱ መካፈል። እነዚህ 3 ነገሮች ተዘርዝረዋል። እነዚህ የሚጽፍላቸው ሰዎች ልክ እንደ ዮሐንስ ይሄንን እያደረጉ ነው ማለት ነው። ስለዚህ እዚህ ቦታ ጸሐፊው ዮሐንስ ብቻ ሳይሆን የተጻፈላቸው ሰዎች ያሉበትንም ሁኔታ ይነግረናል። እነዚህ ሰዎች የት ነው ያሉት ስንል በእስያ ስለመገኘታቸው ቁጥር 4 እና 5 ላይ ይናገራል። ዮሐንስ በእስያ ላሉት ለሰባቱ አብያተ ክርስቲያናት ይላል። በእስያ ነው የሚገኙት። እነዚህ በእስያ የሚገኙት አብያተ ክርስቲያናት እነማን ናቸው ስንል ደግሞ ምዕራፍ 2 እና 3 ላይ የእያንዳንዳቸው ስም ተዘርዝሯል። በዚህም ቦታ ቁጥር 11 ላይ ታገኙታላችሁ። ምዕራፍ 1 ቁጥር 11 ላይ እንዲሁም የምታየውን በመጽሐፍ ጽፈህ ወደ ኤፌሶን እና ወደ ሰምርኔስ፣ ወደ ጴርጋሞንም፣ ወደ ቲያጥሮንም፣ ወደ ሰርዴስም፣ ወደ ፊላደልፊያም፣ ወደ ሎዶቅያም በእስያ ወዳሉት ወደ ሰባቱ አብያተ ክርስቲያናት ላክ አለኝ ይላል። ስለዚህ እነዚህ 7 አብያተ ክርስቲያናት የሚገኙት በእስያ ነው። በእስያ አገር ለሚገኙ ህዝቦች ሁሉ አይደለም የተጻፈው፣ በእስያ ላሉ አብያተ ክርስቲያናት ነው፣ አማኞች ነው የተጻፈው፣ ለቅዱሳን ሁሉ ነው። እነዚህ አማኞች ቁጥር 9 ላይ በጠቀሰው መሰረት የኢየሱስን መከራ፣ የኢየሱስን ትዕግስት፣ የኢየሱስን መንግስት የሚካፈሉ ናቸው። በመከራ ውስጥ የሚያልፉ ናቸው። የሚካፈሉት መከራ የኢየሱስ መከራ ነው። መከራውን፣ መንግስቱን፣ የኢየሱስ ክርስቶስንም ትዕግስት። መከራውን፣ መንግስቱን፣ የኢየሱስ ክርስቶስንም ትዕግስት። የኢየሱስ የሆኑ የኢየሱስን መከራ ትዕግስት የሚካፈሉ I, John, your brother and companion in the suffering and kingdom and patient endurance that are ours in Jesus ይላል። በክርስቶስ ውስጥ ያሉ፣ በኢየሱስ ክርስቶስ ውስጥ ያሉ። ስለዚህ መከራው የራሳቸው መከራ አይደለም፣ ስለ ጌታ የሚቀበሉት መከራ ነው። ትዕግስቱም ያ ጌታ እስኪመጣ ድረስ፣ የእሱ ቀን እስኪደርስ ድረስ እሱ ከሰጣቸው ተልእኮ እና ትእዛዝ ወደ ቀኝም ወደ ግራም ሳይሉ በዛ መከራ መካከል ጸንተው የመቆማቸውን ነገር በደረሰባቸው መከራ ልክ እነሱም ደግሞ ተቃራኒ ነገር ለማድረግ የማይነሱ መሆናቸውን የሚያሳየን ነው።
ሌላውና ዋናው የመንግስቱ ተካፋይነታቸው ነው። ይሄ መከራ ከመንግስቱ ጋር ከኢየሱስ መንግስት ጋር የተያያዘ እንደሆነ የገባቸው የሚቀበሉት መከራ ስለዚህ መንግስት እንደሆነ የገባቸው ጉዳዩ የእግዚአብሔር መንግስት የክርስቶስ መንግስት ጉዳይ እንደሆነ የገባቸው ጌታ ኢየሱስ ክርስቶስ ሲገለጥ ያ የመንግስቱ መገለጥ እንደሆነ የገባቸው ናቸው። እና ዮሐንስ ደብዳቤውን ለነዚህ ነው የሚጽፈው። እና ራሱን ሲገልጥ ከነሱ ጋር አብሮ ነው ደምሮ የሚገልጠው። ከናንተ ጋር አብሬ I, John, your brother and companion in the suffering and kingdom and patient endurance that are ours in Jesus ይላል። እንዲህ ነው ማሰብ ያለብን እንደ ጻፍ እንደዚህ ደብዳቤ ተቀባይ ስናይ ዮሐንስ ደብዳቤውን እየጻፈ ያለው የክርስቶስ ኢየሱስ ተከታዮች ደቀ መዛሙርት አማኞች የሆኑ ብቻ አይደሉም። ያ ሁሉ እውነት ሆኖ እዚህ ጋር ያስቀመጠው መግለጫ ግን እንደሱ አይደለም። ያስቀመጠው መግለጫ መከራውን፣ መንግስቱን፣ የኢየሱስ ክርስቶስንም ትዕግስት የምካፈል ከናንተ ጋር አብሬ የምካፈል ያለውት በፍጥሞ ደሴት ነው አለ። ያ ደሴት እንግዲህ በዛው በኤዥያ ውስጥ የሚገኝ ከባድ ቦታ እንደሆነ ስለ ደሴቱ የተጻፉ መረጃዎች ይናገራሉ። የቅዝቃዜም ቦታ እንደሆነ ይነገራል። እንግዲህ በታሪክ እንደሚነገረው ዮሐንስ በጌታችን በኢየሱስ ክርስቶስ ላይ ባለው እምነት ምክንያት ስለዚህ ጌታ እውነት የጌታን ቃል እየመሰከረ የሚኖር ሰው ከመሆኑ የተነሳ መከራ የተቀበለ እንደሚነገረው በፈላ ዘይት ውስጥ የተጨመረ ከዛም ባለመሞቱ ወደዚህ ፍጥሞ የሚባል ቦታ እንደተጣለ ወይም እንደተተወ ይነገራል። መከራ እየተቀበለ ነው። መከራ የሚቀበልበት ምክንያት እዚሁም ጋር እዚሁ ቁጥር 9 ላይ ሲናገር ስለ እግዚአብሔር ቃልና ስለ ኢየሱስ ምስክር ይላል። Because of the word of God and the testimony of Jesus. ስለ ጌታችን ስለ ኢየሱስ ክርስቶስ በመመስከሩ ምክንያት የክርስቶስ ምስክር በመሆኑ ምክንያት ለእግዚአብሔር ቃል የታዘዘ የእግዚአብሔርን ቃል የሚጠብቅ የእግዚአብሔርን ቃል የሚናገር በመሆኑ ምክንያት ይህ መከራ እዚህ ሁሉ መከራ ውስጥ ገብቷል። መከራውን የሚቀበለው ለመንግስቱ ሲባል ነው። መከራው የመጣበት ደግሞ እሱ ላይ መከራ አድራሾቹ ያመጡበት መከራውን ስለ ጌታ በመመስከሩ ምክንያት ነው። ለእግዚአብሔር ቃል የታመነ በመሆኑ ምክንያት ነው። እና ዮሐንስ በዚህ በራእዩ ላይ የሚጠቀምባቸው ቃላት የተለመዱ ቃላት አይደሉም። ማለት በዮሐንስ ወንጌል ላይ በዮሐንስ መልእክትም ላይ ወይም በሌሎቹ ሐዋርያት በጻፏቸው ደብዳቤዎቻቸው ላይ ቅዱሳንን የሚጽፉላቸውን አማኞች ለመግለጥ የሚጠቀሙበት ቃላት አይደለም። አሁን ልክ እዚህ ጋር እንደምናነበው በእግዚአብሔር ቃልና ስለ እግዚአብሔር ቃልና ስለ ኢየሱስ ምስክር የሚል ቃል ነው የተጠቀመው። መከራ የተቀበለው ፍጥሞ የተገኘው
ስለ ኢየሱስ ምስክር እንዲህ አይነት ተርም እንዲህ አይነት መግለጫ ሌሎቹ ወንጌላት ላይ ወይም ዮሐንስ በጻፋቸው ሌሎቹ ደብዳቤዎች ላይ አናገኝም። እና ለዚህ ለራእይ ዮሐንስ ለየት ያለ ዩኒክ የሆኑ መግለጫዎች ነው የሚጠቀመው ለሁሉ ነገር። የሚጽፍላቸውም ሰዎች ነው እንግዲህ አሁን እዚህ እየገለጣቸው ያለው እነሱንም ዲስክራይብ ሲያደርግ እነሱንም ሲገልጥ ስለራሱም ሲናገር እንዲሁም ደግሞ ዋናው መልእክት ሲያስተላልፍ ከተቀበለው ራእይ ጋር አብሮ በሚሄድ መንገድ የተለያዩ መግለጫዎችን ይጠቀማል። የኢየሱስ ምስክር ብሎ እዚህ ቦታ ላይ ያስቀምጠውን ወደ ምዕራፍ 19 ስንሄድ ለየት ያለ መግለጫ ተሰጥቶት እናያለን። ምዕራፍ 19 ቁጥር 9 እና 10 እንዲህ ይላል። እርሱም ወደ በጉ ሰርግ ራት የተጠሩ ብፁዓን ናቸው ብለህ ጻፍ አለኝ። ደግሞም ይህ የእግዚአብሔር እውነተኛ ቃል ነው አለኝ። ልሰግድለትም በእግሩ ፊት ተደፋው። እርሱም እንዳታደርገው ተጠንቀቅ፣ ከአንተ ጋር የኢየሱስን ምስክር ካላቸው ከወንድሞች ጋር አብሬ ባሪያ ነኝ። ለእግዚአብሔር ስገድ፣ የኢየሱስ ምስክር የትንቢት መንፈስ ነውና አለኝ ይላል። እዚህ ጋር ደግሞ መልአኩ ነው ለዮሐንስ እንደዚህ የሚለው። ዮሐንስ ደብዳቤውን ከሚጽፍላቸው ቅዱሳን ጋር አብሮ ያለ ከነሱ ጋር አንድ የሚያደርገው ምን እንደሆነ በምዕራፍ 1:9 ላይ ቅድም አንብበናል። እዚህ ጋር ደግሞ ለዮሐንስ ራእይን እየገለጠለት ያለው መልአክ ሳይቀር መልአኩም ከዮሐንስና ዮሐንስ ከሚጽፍላቸው ሰዎች ጋር አንድ የሚያደርገው ነገር ምን እንደሆነ መልእክቱን ገላጩ ወይም አቀባዩ ሲናገር እናያለን። እንዳታደርገው ተጠንቀቅ፣ ከአንተ ጋር የኢየሱስ ምስክር ካላቸው ከወንድሞች ጋር። እና ይሄ የኢየሱስ ምስክር የሚለው ቃል ሌሎች ወንጌላት ውስጥ የምናገኘው አይደለም። ለቅዱሳን መለያ ሆኖ የተቀመጠ ነው። እና በዚህ ቦታ ላይ የኢየሱስ ምስክር ካላቸው ይላል። የሆነ የሚኖር የሆነ የምንይዘው ፖዘስ የምናደርገው ነገር አድርጎ ያስቀምጠዋል። ካላቸው ከወንድሞች ጋር አብሬ ባሪያ ነኝ፣ ለእግዚአብሔር ስገድ፣ የኢየሱስ ምስክር የትንቢት መንፈስ ነውና አለኝ ይላል። ስለዚህ ምን ማለት ሊሆን ነው እንግዲህ? የኢየሱስ ምስክር ሲል በውስጣቸው የትንቢት መንፈስን የያዙ የያዙ ይህንን እንዳለ ይዘን ጥቂት ተመሳሳይ የሚመስል ነገር ይሄው ዮሐንስ በመልእክቱ ላይ የጻፈው አለ። እሱን አንዴ አነባዋለሁ። ዮሐንስ መልእክት አንደኛ ዮሐንስ መልእክት ምዕራፍ 5 ከቁጥር 6 ጀምሮ አነባለሁ እስከ ቁጥር 12 ድረስ። ከምዕራፍ 5 አንደኛ ዮሐንስ መልእክት ምዕራፍ 5 ከቁጥር 6 እስከ 12 በጌታ ኢየሱስ ስም አነባዋለሁ። በውሃና በደም የመጣ ይህ ነው፣ እርሱም ኢየሱስ ክርስቶስ በውሃና በደሙ እንጂ በውሃ ብቻ አይደለም። መንፈስም እውነት ነውና የሚመሰክረው መንፈስ ነው። የሚመሰክሩት መንፈሱና ውሃው ደሙም ሶስት ናቸውና ሶስቱም በአንድ ይስማማሉ። የሰውን ምስክር ብንቀበል የእግዚአብሔር ምስክር ከእርሱ ይልቅ ይበልጣል። ስለ ልጁ የመሰከረው የእግዚአብሔር ምስክር ይህ ነውና። በእግዚአብሔር ልጅ የሚያምን በነፍሱ ምስክር አለው። በእግዚአብሔር የማያምን እግዚአብሔር ስለ ልጁ የመሰከረውን ምስክር ስላላመነ ሐሰተኛ አድርጎታል። እግዚአብሔርም የዘላለምን ሕይወት እንደሰጠን ይህም ሕይወት በልጁ እንዳለ ምስክሩ ይህ ነው። ልጁ ያለው
ሕይወት አለው። የእግዚአብሔር ልጅ የሌለው ሕይወት የለውም ይላል። እና እዚህ ጋር የሚናገረውም ሐሳብ ረጋ ብለን ያንዳንዱን መላልሰን እያነበብን ልናስተውለው የምንችለው አነጋገር ነው። በጣም ግልጽ ሆኖ ያለ አይደለም፣ ግን የሚያወራው ሁሉም ስለምንድነው? ስለ ምስክር ነው የሚያወራው። የእግዚአብሔር ምስክር፣ የመንፈስ ቅዱስ ምስክር፣ ምስክርነቱ ስለ ኢየሱስ የተሰጠ ምስክር፣ እግዚአብሔር አብ ስለ ልጁ ስለ ኢየሱስ የመሰከረው ምስክርነት፣ መንፈስ ቅዱስ ስለ ልጁ ስለ ኢየሱስ ክርስቶስ የመሰከረው ምስክርነት፣ የክርስቶስ ተከታዮች በሆኑ ሰዎች ውስጥ በውስጣቸው ያ የእግዚአብሔር ምስክርነት፣ ያ የመንፈስ ቅዱስ ምስክርነት በውስጣቸው እንደሚኖር ይህንን ይነግረናል። እንግዲህ ይሄ ክፍል ደግሞ መልሰን ይሄንን በደንብ እናየው ካለን ወደ ዮሐንስ ወንጌል ደግሞ ይወስደናል። አሁን ወደዛ እንሄድም። ዮሐንስ ወንጌል ምዕራፍ 19 ላይ የተከሰተውን ጌታ ኢየሱስ ክርስቶስ አልፎ በተሰጠ ጊዜ በመስቀል ላይ በሆነ ጊዜ የሆነውን ይሄው ዮሐንስ ይናገራል። እዛ ቦታ ላይ እንዲያውም በአድናቆት በሚመስል መንገድ ይተናገራል። ያየውም መስክሯል፣ ምስክሩም እውነት ነው። ይህም የሆነው ከእርሱ አጥንት አይሰበርም የሚለው ቃል ይፈጸም ዘንድ ነው ይላል እና ላምብሮ ከዛው ምዕራፍ 19 ከ31 ጀምሮ አይሁድም የማዘጋጀት ቀን ስለሆነ ያ ሰንበት ትልቅ ነበርና ስጋቸው በሰንበት በመስቀል ላይ እንዳይኖር ጭናቸውን ሰብረው እንዲያወርዷቸው ጲላጦስን ለመኑት። ጭፍሮችም መጥተው የፊተኛውን ጭን ከእርሱም ጋር የተሰቀለውን የሌላውን ጭን ሰበሩ። ወደ ኢየሱስ በመጡ ጊዜ ግን እርሱ ፈጽሞ እንደሞተ አይተው ጭኑን አልሰበሩም። ነገር ግን ከጭፍሮች አንዱ ጎኑን በጦር ወጋው። ወዲያውም ደምና ውሃ ወጣ። ከዛ እንዲህ ይላል ቁጥር 35 ያየውም መስክሯል፣ ምስክሩም እውነት ነው። ይህ የሆነ ከእርሱ ያየውም መስክሯል፣ ምስክሩም እውነት ነው። እናንተም ደግሞ ታምኑ ዘንድ እርሱ እውነት እንዲናገር ያውቃል። ይህ የሆነ ከእርሱ አጥንት አይሰበርም የሚል የመጽሐፉ ቃል እንዲፈጸም ነው። ደግሞም ሌላው መጽሐፍ የወጉትን ያዩታል ይላል። ነገር ግን ከጭፍሮቹ አንዱ ጎኑን በጦር ወጋው፣ ወዲያውም ደምና ውሃ ወጣ ይላል። ይህንን የወጣውን ደምና ውሃ ዮሐንስ በመልእክቱ ላይ ጠቅሶ በውሃና በደም የመጣ ይህ ነው፣ እርሱም ኢየሱስ ክርስቶስ በውሃውና በደም እንጂ በውሃ ብቻ አይደለም፣ መንፈስም እውነት ነውና የሚመሰክረው መንፈስ ነው። ያ የፈሰሰው ደም፣ ያ ከጎኑ የወጣው ውሃ ምስክርነት ነበር የሚሰጠው ስለ ኢየሱስ። የምን ምስክርነት? ደም አጥንቱ እንዳልተሰበረ የሚያሳይ ምስክርነት። እውነተኛ መሲህ ከሆነ ደግሞ አጥንቱ እንደማይሰበር የትንቢት ቃል አስቀድሞ ስለተነገረ የአጥንት አለመሰበሩ ማረጋገጫ የሆነው የደምና ውሃው ከሱ መፍሰሱ ነበረ። አጥንት ግን አለመሰበሩ በዛ ታይቷል። ያም ምስክርነት ስለሱ መሲህነት ምስክርነት ነበር የሚሰጠው። በተጨማሪ ደግሞ መንፈስ ቅዱስም ይመሰክራል አለ ዮሐንስ ላይ። እና እነዚህ በክርስቶስ የሚያምኑ ሰዎች እግዚአብሔር በደምና በውሃ አማካኝነት በላከው በመንፈስ ቅዱስ አማካኝነት
ኢየሱስ የሱ ልጅ እንደሆነ የመሰከረው ምስክርነት ውስጣቸው አለ ማለት ነው። በእግዚአብሔር ልጅ የሚያምን በነፍሱ ምስክር አለው። በእግዚአብሔር ልጅ የማያምን እግዚአብሔር ስለ ልጁ የመሰከረው ምስክርነት ስላላመነ ሐሰተኛ አድርጎታል። በእግዚአብሔር ልጅ በኢየሱስ ክርስቶስ የሚያምን በውስጡ የእግዚአብሔር ምስክርነት የመንፈስ ቅዱስ ምስክርነት አለ። እነዚህን ቃላት ዮሐንስ ተጠቅሞባቸዋል። እንግዲህ አሁን ባነበብኳቸው በዮሐንስ ወንጌልና በመልእክቱ ላይ እዚህ ጋር ወደ ራእይ ስንመጣ የኢየሱስ ምስክር ማን ነው አለ? መንፈስ ነው አለ። የትንቢት መንፈስ ነው። የኢየሱስ ምስክር በውስጣቸው ያደረባቸው ሰዎች እነሱ ደግሞ የኢየሱስ ወገኖች ናቸው። እነሱ እነማን ናቸው? የኢየሱስ ምስክር ያላቸው ተባሉ። የኢየሱስ ምስክር ያላቸው እንዳታደርገው ተጠንቀቅ፣ ከአንተ ጋር የኢየሱስን ምስክር ካላቸው ከወንድሞች ጋር አብሬ ባሪያ ነኝ። የኢየሱስ ምስክር ያላቸው እና ይሄን የኢየሱስ ምስክር ደግሞ ምን አለው? የትንቢት መንፈስ አለው። የኢየሱስ ምስክር የትንቢት መንፈስ ነውና እንግዲህ ቃሉ በቀጥታ እንደሚነግረን ምስክር የምትለው ቃል መመስከር ከሚለው ጋር እንደሚያያዝ ግልጽ ነው። ስለ ጌታ ስለ ኢየሱስ ክርስቶስ የሚመሰክሩ ናቸው። የትንቢቱን ቃል ይሄንን የሚመሰክር ነው። በውስጡ ያለው በአማኙ ውስጥ ያለው ይሄ የትንቢት መንፈስ ስለ ኢየሱስ የሚመሰክር መንፈስ ነው። ምንድን ነው የሚመሰክረው? አሁን በዚህ ሐሳብ ውስጥ ነው ሆነን የምንመለከተውና ምንድን ነው የሚመሰክረው? ኢየሱስ ምን መሆኑ ነው የሚመሰክረው? የሚመሰክረው በዛ በዮሐንስ መልእክትም በዮሐንስ ወንጌልም አሁን ቅድም ባነበብነው ላይ ምንድን ነው የሚመሰክረው? ያየው መስክሯል፣ ምስክሩም እውነት እንደሆነ ያውቃል የሚለው ምንድን ነው? ስለ ኢየሱስ የሚመሰክረው ምስክርነት ምንድን ነው? አይሁዳዊ መሆኑ ምንድን ነው የሚመሰክረው ሲባል የሚመሰክረው እሱ በነቢያት ሲነገርለት የነበረው መሲህ መሆኑ ነው የሚመሰክረው። ከመንግስቱ ጋር የሚያገናኘው ለዚህ ነው። መሲህ መሆኑ ማለት ክርስቶስ መሆኑ እግዚአብሔር በሕያዋንና በሙታን ላይ ዳኛ እንዲሆን ከዛም ደግሞ ምድርን እንዲገዛ እንዲያስተዳድር ቀብቶ ያስነሳው ንጉስ መሆኑን ነው ምስክርነቱ። ይሄ ነው። አዎ እሱ ነው። አዎ እሱ ነው። የተጻፈለት እሱ ነው። የተነገረለት እሱ ነው። እኔ እንደሆንኩ ታውቁ ዘንድ ይላል ጌታ ኢየሱስ ክርስቶስ በዮሐንስ ወንጌል ላይ ከአይሁዳውያን ጋር በሚነጋገርበት ጊዜ እኔ እንደሆንኩ መጽሐፉ የሚናገርለት እኔ እንደሆንኩ ታውቁ ዘንድ ይላል። ብታምኑ ይላቸዋል። እኔ እንደሆንኩ I am he የሚል አባባል I am he ያሲባልለት የነበረው እኔ ነኝ የሚል መሲህነት ከንግስና ጋር ይያያዛል፣ ከገዥነት ጋር ይያያዛል። ከንግስናና ከገዥነት ጋር የሚያያዝ ከሆነ ከመንግስት ጋር ይያያዛል። ስለዚህ መንግስታዊ ቋንቋ ነው እና አሁን እዚህ ራእይ ዮሐንስ ውስጥ ስንመጣ በዚህ መልክ ነው የሚነገረው። ኮንቴክስቱ አውዱ የመንግስት ቋንቋ ነው። እዚህ እኔ መከራ መቀበለው አለ። መከራ መቀበለው ስለዚህ መንግስት ነው። ከእናንተ ጋር አብሬ መከራውን፣ ትዕግስቱን፣ መንግስቱን የምካፈል ነኝ
የማንም መንግስት? የኢየሱስ መንግስት፣ የመሲሁ መንግስት። የመንግስት ጉዳይ ነው ማለት ነው። ስለ መንግስት ነው የሚያወራው። እዛም በመስቀል ላይ ሆኖ ያለ ያየው መስክሯል እያለ የሚናገርበት ምክንያት በመጽሐፍ ስለሱ ማንነት በመከራው እንኳን ምን እንደሚመስል የተነገረው ቃል ይፈጸም ዘንድ ነው ይሄ ሆነው ብሎ አለ። ምንድነው የሚለው? ከሱ አጥንት አይሰበር። መቼ? መከራው ሲያልፍ። ሌላውስ ምንድነው የሚለው? ይወጉትን ያዩታል። ይወጋል ግን አጥንት አይሰበርም። ይወጉትን ያዩታል የሚለው እንደሚወጋ ይነግረናል። አጥንት አይሰበርም የሚለው ቢወጋም አጥንቱ ግን አይሰበርም። ተወግቶ አጥንቱ የማይሰበርለት ማን ነው ተብሎ ነው የተነገረው? መሲሁ፣ ንጉሱ፣ የንጉሱ መግለጫ ነው። ስለዚህ ዮሐንስ በዛ በመስቀሉ አጠገብ ቆሞ የሚሆነውን ሁሉ በሚያይበት ጊዜ መጽሐፍት የተናገሩለት እሱ መሆኑን በሚያስረዳ መንገድ በተጨበጠ መንገድ እንዲያይ ሆነ። ያንን በሚያየው ነገር ስለ ትክክለኛው ስለ መሲሁ ትክክለኛነት ስለ ኢየሱስ መሲህነት እግዚአብሔር የሰጠው መረጃ በደንብ አገኘው። ደሙ መፍሰሱ፣ ውሃው መፍሰሱ፣ አጥንት አለመሰበሩ አየ። ያ ምስክርነት አገኘ። ስለዚህ እሱ መሰከረ። ጉዳዩ ያ ነው። ኢየሱስ ጉዳዩ ጌታ ኢየሱስ መጥቶ ሰዎችን ከበሽታ ማዳኑ፣ መፈወሱ፣ የተራቡትን ማብላቱ፣ ማጠጣቱ፣ የተለያዩ ችግሮቻቸውን መፍታቱ ዋናው እሱ አይደለም። እነዚህ ሁሉ ምንድን ነበሩ? ምልክቶች ነበሩ። የምን ምልክቶች? የመሲህነቱ፣ የንጉስነቱ፣ ባለመንግስት ሆኖ መጨረሻ የሌለው የማይተላለፍ መንግስት ይሰጠዋል የተባለው እሱ መሆኑን ማሳያ ነበሩ፣ ምልክት ነበሩ። ዋና አይደሉም፣ ምልክት ናቸው። ከኢየሱስ ጋር ሲጓዝ ቆይቶ አሁንም ስለ ዳቦ፣ አሁንም ስለሚበላው ስለሚጠጣው እሱን የሚከተል ሰው ጌታን ያሳዝነዋል። ዮሐንስ መልእክት ላይ ዮሐንስ ወንጌል ምዕራፍ 6 ላይ ሲወቅሳቸው ምናየው እሱን ነው። በወንጌላት ውስጥም ያወቀሰ አለ። እስካሁን አታምኑም ወይ የሚላቸው። በባህር ላይ በሚሄድበት ጊዜ ማዕበሉን ሲገስጽ፣ ነፋሱን ጸጥ ሲል ሲታዘዝ ያለ መጠን በራሳቸው ተገረሙ ይላል ማርቆስ ወንጌል ላይ። ያለ መጠን በራሳቸው ተገረሙ። ስለ እንጀራውና ስለ ዓሣው ስለ ዳቦው ያደረገውን አላስተዋሉም ነበርና ይላል። ያንን በጀልባ በውሃው ላይ ሄዶ በመራመድ ያሳለፈውና ማዕበሉንም ጸጥ በል ያለው ሁለቱን ዓሣና 5ቱን ዳቦ ባርኮ በሺዎች የሚቆጠሩትን ከመገበ በኋላ ነበር። በዚህ በዮሐንስ ወንጌል ላይ በዚህ ባደረገው በእንጀራው ዙሪያ ሲወቅሳቸው እናያለን። ወይም ያንን ተአምር ካረገ በኋላ እዛ ቦታ ላይ ወቀሳው እዛ ጋር ሳይሆን እዛ ጋር ምንድነው የሚላቸው? ለሚጠፋ መብል አትስሩ። ለምን ፈለጋችሁኝ? ምልክት አይታችሁ ነው ወይ የመጣችሁት ሲል እናያለን። ሌላውንም ሕዝብ ደቀ መዛሙርቱ እየሰሙ ምልክት አይታችሁ ማለት የተደረገው ተአምራት እኔ መሲህ መሆኔን አሳይቷችሁ አሁን የመጣችሁት መሲህ ፍለጋ ነው
ወይስ አሁንም ሌላ እንጀራ ፍለጋ ነው የመጣችሁት? ሌላ እንጀራ ፍለጋ ከመጣችሁ አላገኛችሁትም መልእክቱ ማለት ነው። ስለዚህ ለሚጠፋ መብል አትስሩ ብሎ ዮሐንስ ወንጌል ምዕራፍ 6 ላይ ይናገራል። ከእንጀራውና በአሳው ከተደረገው ተአምር በኋላ ነው ወደ ጀልባው የሄዱት። በጀልባው ተአምር ጊዜ ማን ነው ተባባሉ ደቀ መዛሙርቱ። ማን ነው ነፋሳትን የሚያዝ እነሱም የሚታዘዙለት ይህ ማን ነው አሉ ይላል። ማርቆስ ላይ ግን ይላል በራሳቸው በጣም ተገረሙ ይላል። ከዛ ምን ይላል? ስለ እንጀራው ስለ አሳው የተደረገውን አላስተዋሉም ነበርና ይላል። አስቀድሞ የተደረገውን ተአምራትና በዛ ተአምራት የተሰጠው ምልክት አስተውለው ቢሆን ኖሮ ምን ይሉ ነበር? አሃ እሱ መሲህ ነው ማለት ነው ይላሉ። መሲህ መሆኑን ካወቁ አሁን ደግሞ ውሃውን ባህሩን እንደዛ በሚያዝበት ጊዜ ነፋሱን በሚያዝበት ጊዜ ምንድን ነበር የሚሉት? ያደረገው ነገር ያስደንቃል፣ ግን ማንነቱን እንደገና ጥያቄ ውስጥ አስገብተው ማን ነው አይባባሉም ነበር። ለማን እንደሆነ መሲህ እንደሆነ አውቀዋልና መሲህ እኮ ስለሆነ ነው ይሄን ያደረገው ሊሉ ሲገባ እንደዚህ የሚታዘዙለት እሱ ማን ነው ብለዋል። ማን ነው ብለው እንደገና መጠየቃቸው አስቀድመው የተገለጠውን ያ በእንጀራው ያሳየው ምስክርነት የምልክቶቹ ምስክርነት አላገኙትም ነበር። ለምንድን ነው ይሄን ሁሉ የምናገረው? ወለዚህ ወስጃችሁ ዋናው ነገር የሱ ንጉስ መሆኑን እንዲታወቅ ነው። ሐዋርያት ከሌላው ሕዝብ የሚለያቸው ይሄ ነው። እሱን አወቁት የሚባለው ለዚህ ነው። አንድ ቀን ጌታ ኢየሱስ ክርስቶስ እንዲህ አለ፣ ሰዎች የሰው ልጅ ማን እንደሆነ ይሉታል አለ። ሰዎች የሚሉትን ነገሩት። እናንተስ ማን እንደሆነ ትላላችሁ አላቸው። እነሱ የሚሉትን ደግሞ ጴጥሮስ ተናገረ። ልክ ሲናገር በሰማያት ያለው አባቴ ይህን ገልጦልሃል፣ አንተ ብፁዕ ነህ አለው። ከዛ ይህንን ጊዜው እስኪደርስ ክርስቶስ ከሙታን እስኪነሳ ድረስ ይህንን ለማንም እንዳይናገሩ ደቀ መዛሙርቱን አዘዛቸው። ይሄ አሁን ታሪክ ያነበብኩላችሁ ማቴዎስ 16 ላይ አለ። 17 ላይ ደግሞ ያንን ክብር ያንን ማንነቱን ገለጠ። 17 ላይ ነው ተራራ ላይ ወጥቶ ካሳያቸው በኋላ ይህን ለማንም እንዳትናገሩ አላቸው። እስከመቼ? ከሙታን እስኪነሳ ድረስ። ኢየሱስ ከሙታን ተነሳ። ከተነሳ በኋላ አሁን በየከተማው ሂዱ ተባሉ። ምንድነው የሚመሰክሩት? መሲህነቱ ነው፣ ንጉስነቱ ነው፣ ገዢነቱ ነው። የሚመጣው መንግስት ገዢ አስተዳዳሪ መሆኑ ነው። ዋናው እሱ ነው። የመንፈስ ቅዱስ ምስክርነት ያ ነው። ስለዚህ አሁን እዚህ ጋር ራእይ ጋር ስንመጣ እዚህ የመንግስት ሐሳብ ውስጥ ይከተናል። ኮንቴክስቱ ይሄ ነው። ኮንቴክስቱ አውዱ የንጉሱ መምጣት ነው። ንጉሱ ሲመጣ ምን እንደሚመስል፣ በምን አይነት ሁኔታ እንደሚመጣ፣ ሊመጣ ሲል በምድር ላይ ምን እንደሚሆን ይሄ ነው። ስለዚህ የትንቢቱ ቃል በውስጣቸው ያለው የምስክርነት የኢየሱስ ምስክር በውስጣቸው ያለው የኢየሱስ ምስክር የትንቢት መንፈስ ነው አለ። የትንቢቱ መንፈስ ምን የሚል ነው? እሱ ኢየሱስ ይመጣል፣ ንጉሱ ይመጣል የሚል ነው። ትንቢቱ እሱ ነው። ትንቢቱ መሲሁ እንደሚመጣ ነው። ትንቢቱ ንጉሱ ይመጣል ነው ትንቢቱ። የዛን ዝርዝር በተለያየ መንገድ ያስቀምጠዋል። ሊመጣ ሲል ምን እንደሚሆን ይናገራል። ዋናው ግን እሱ ነው። አሁን የሐሰተኛው ክርስቶስ መምጣት አይደለም ትንቢቱ። ትንቢቱ መሲሁ ኢየሱስ ክርስቶስ ይመጣል። ዋናው እሱ ነው። እሱ ሊመጣ ሲል የሚመጡ ሌሎች ነገሮች አሉ። በነዛ ውስጥ ነው ሐሰተኛው ክርስቶስ የሚጠቀሰው እንጂ ተጠባቂ አይደለም።
ምስክርነት የሚሰጠው ስለሱ አይደለም። ምስክርነት የሚሰጠው ከሰማይ ስለሚመጣው ንጉስ ነው። መንፈስ ቅዱስ የሚመሰክረው ከሰማይ ስለሚመጣው ንጉስ ነው። መንፈስ ቅዱስ የሚገደው ያ ነው። መንፈሱና ሙሽራይቱ ና ይላሉ፣ የሚሰማም ና ይበል ይላል። ና የሚባለው የሚመጣው መሲሁ ነው እንጂ ሐሰተኛው ክርስቶስ አይደለም። የሐሰተኛው ክርስቶስ መምጣት ዜና አይደለም። ራእይ ዮሐንስ ስለ ሐሰተኛው ክርስቶስ ምናጠናበት፣ የሱን መምጣት ምናስብበት፣ ምንጨነቅበት አይደለም። የራእይ ዮሐንስን አጥንተን ስንጨርስ፣ አንብበን ስንጨርስ መጨረሻ ላይ ልንል የሚገባው ማራናታ ነው። ና ጌታ ኢየሱስ ሆይ ና ነው። ይሄ መጽሐፍ እሱ ነው። የትንቢቱ መንፈስ ውስጣችን ሲገባ የኢየሱስ ምስክር ነው የሚያደርገን። እንደሱ ነው የሚለው ምዕራፍ 19 ቁጥር 10 የኢየሱስ ምስክር ካላቸው ከወንድሞች ጋር አብሬ ባሪያ ነኝ። የኢየሱስ ምስክር የትንቢት መንፈስ ነው። በውስጣችን የኢየሱስ ምስክር በውስጣችን ይኖራል። የኢየሱስ ምስክር የተባለው የትንቢት መንፈስ ነው አለ። የትኛው የትንቢት መንፈስ? እዚህ በራእይ ዮሐንስ ላይ የተቀመጠው ይሄ መሲህ እንደሚመጣ የሚመሰክረው መንፈስ፣ ያ መንፈስ ነው። ዜናው እሱ ነው ከመነሻው እስከ መጨረሻው። እና መግለጫውን አሁን ልብ እንበሉ። እንግዲህ ደብዳቤው የተጻፈላቸው ሰዎች ዮሐንስ ራሱን ጨምሮ በዚህ ሰዓት በዚህ ቦታ ምዕራፍ 19 ላይ ደግሞ መልአኩም ራሱን ጨምሮ እንዴት የተገለጡት? የኢየሱስ ምስክር ያላቸው። ስለዚህ ስለ ኢየሱስ ምስክርነት መከራ የሚቀበሉ፣ የትንቢቱን ቃል ስለሚጠብቁ፣ የእግዚአብሔርን ቃል ስለሚጠብቁ፣ ስለ እግዚአብሔር ቃል ስለ ኢየሱስ ምስክር መከራ እየተቀበልኩ ነው በፍጥሞ ደሴት ተገኘው። ለዚህ ነው እናንተም እንዲሁ ናችሁ። ምን መሰክረው ምስክርነት አለ፣ ይመጣል እንላለን። ኢየሱስ ይመጣል እንላለን። ንጉስ አለ እንላለን። እግዚአብሔር የሾመው የቀባው ንጉስ አለ። መንገሱ የተረጋገጠ ደግሞ ይመጣል፣ ቶሎ ይመጣል። ሊመጣም ሲል ይሄና ይሄ ይሆናል። እነዚህ ነገሮች ሁሉ የመምጣቱ ምልክት ናቸው። ይመጣል። እንዲህ የሚል መንፈስ ውስጣቸው ያለባቸው ማለት ነው። የኢየሱስ ምስክር ያላቸው፣ የኢየሱስ ምስክር ካላቸው ጋር አብሬ ባሪያ ነኝ አለ መልአኩ። ዮሐንስ የኢየሱስ ምስክር አለኝ፣ ስለ ክርስቶስ ምስክርነት ነው ፍጥሞ ያለሁት አለ። ከእናንተ ጋር አብሬ አለ። መንግስቱን፣ መከራውን፣ ትዕግስቱን እካፈላለሁ። መንግስቱ ሲገለጥ ነው መካፈል። የሚመጣ መንግስት አለ፣ ንጉስ አለ። የዛ መንግስት የዛ ንጉስ ተካፋይ ነኝ። ወገንነቴ ከሚመጣው ንጉስ ጋር ነው። በዛ መንግስት ውስጥ ባለድርሻ ነኝ። ያ መንግስት የኔም መንግስት ነው። እዛ መንግስት ውስጥ ነው ያለሁት። የዛ መንግስት ተካፋይ ነኝ። ይገለጣል፣ ይመጣል።
የዛ መንግስት ተካፋይ ስለሆንኩ ስለዛ መንግስት ስለዛ ንጉስ ሲባል መከራ እየተቀበልኩ ነው። መከራውን ደግሞ እየታገስኩ ነው። ለምን ነው የምታገሰው? ንጉሱ ስለሚመጣ እስኪመጣ እሱ ያለኝን እያደረግኩ እየተጋው ነው። ትንቢቱን ቃል እጠብቃለሁ። የኢየሱስ ምስክር ነው። የትንቢቱ ቃል ራሱ ስለ ኢየሱስ ምጽአት የሚመሰክር ነው። ያን እጠብቃለሁ። እግዚአብሔርን ቃል እናገራለሁ፣ ይዛለሁ። እንዲህ ነው ያለሁት እኔ ዮሐንስ፣ እናንተም እንዲህ ናችሁ። መልአኩ መጣና እኔም እንደዛው ነኝ አለ። እንግዲህ ደብዳቤ የተጻፈላቸውን እንዲህ ነው የገለጣቸው። እነዚህ 7ቱ አብያተ ክርስቲያናት በአብያተ ክርስቲያናት ውስጥ ያሉት ቅዱሳን ሁሉ ይሄ ነው መገለጫቸው። ደብዳቤውን የጻፈው ዮሐንስ የተጻፈበትን ዓላማ እና ደግሞ የተጻፈላቸው ሰዎች አየ። ጥቂት ነገር አንስቼ ነገ በዚሁ እንቀጥላለን። እንግዲህ አሁን እየገባን ነው ማለት ነው እና የተጻፈላቸውን ካየን ጸሐፊውን ደግሞ ላኪውን ደግሞ እናየዋለን ነገ ላይ ከዛ እያንዳንዱን ራእይ ማየት መልእክቱን ወደ ማየት ውስጥ እንገባለን። በዚህ ምዕራፍ 1 ላይ ሲጀምር ደብዳቤውን ቁጥር 4 እና 5 ስናነብ እንዲህ ይላል። ዮሐንስ በእስያ ላሉት ለ7ቱ አብያተ ክርስቲያናት ካለውና ከነበረው ከሚመጣው በዙፋኑም ፊት ካሉት ከ7ቱ መናፍስት ከታመነው ምስክር ከሙታንም በኩር የምድርም ነገሥታት ገዥ ከሆነ ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ወደዚህ ነገ እመጣለሁ። አሁን ያነበብኩትን ቀጥሎ ያለውን ነው ግን አሁን የፈለኩት ለወደደን ከኃጢአታችንም በደሙ ላጠበን መንግስትም ለአምላኩና ለአባቱም ካህናት እንድንሆን ላደረገ ለእርሱ ከዘላለም እስከ ዘላለም ድረስ ክብርና ኃይል ይሁን አሜን። እነሆ ከደመና ጋር ይመጣል፣ ዓይንም ሁሉ የወጉትም ያዩታል፣ የምድርም ወገኖች ሁሉ ዋይ ዋይ ስለርሱ የምድርም ወገኖች ሁሉ ስለርሱ ዋይ ዋይ ይላሉ። አዎን አሜን። ያለውና የነበረው የሚመጣውም ሁሉንም የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። ከዛ እኔ ወንድማችሁ ብሎ ዮሐንስ ወደ ዝርዝሩ መግባት ይጀምራል። መጀመሪያ ስለራሱ ነግሮን በምን አይነት ሁኔታ ውስጥ እንደነበረ ከዛ ራእዩ በምን አይነት ሁኔታ ላይ በነበረ ጊዜ እንደመጣለት እና ምን እንዳየ ምን መልእክት እንደተቀበለ ከዚህ በኋላ መናገር ይጀምራል ማለት ነው። አሁን ራእዩን አንድ በአንድ ሊነግረን ነው። ከዚህ በኋላ ከዚህ ከቁጥር 9 በኋላ አንድ በአንድ ያየውን ሊነግረን ነው። አይቶ ጨርሶ ነው ደብዳቤውን የጻፈው። እንደምናውቀው ደብዳቤውን የጻፈው እያየ አይደለም የሚጽፈው፣ አይቶ ከጨረሰ በኋላ ነው ደብዳቤው የሚጽፈው። ስለዚህ ይህን ደብዳቤ ሲጽፍ እዚች መጀመሪያ አሁን ያነበብኳት ከ6 እስከ 8 ባለው ላይ ጠቅልል አድርጎት ሰመራይዝድ አድርጎት አስቀመጠልን። ከዛ ዝርዝሩን ኋላ ላይ ነገርን ነው ያስቀመጠልን። ነገር ምንድነው? እቺ ቁጥር 7 ላይ ያለችው ነች። በተለይ እነሆ ከደመና ጋር ይመጣል፣ ዓይንም ሁሉ የወጉትም ያዩታል፣ የምድርም ወገኖች ሁሉ ስለርሱ ዋይ ዋይ ይላሉ። ይሄ ነው ዜናው። በእነዚህ ሁሉ ከእንግዲህ በኋላ በሚነግረን ምዕራፎች ውስጥ ያየው ነገር ሁሉ ሲጨመቅ ይሄ ነው። ይመጣል ነው ዜናው። ይመጣል። የሚመጣው የወጉት ሁሉ በሚያዩበት መንገድ ይመጣል።
በሚመጣ ጊዜ የምድር ወገኖችን ዋይ ዋይ በሚያስብል መንገድ ይመጣል። ይሁን ይላል። ቀጥሎ አሜን ይላል። አዎን ይላል። ከዛ አሜን ይሁን ይላል። አዎን አሜን እንድንል ነው ማለት ነው። ይሄ ሁሉ ይሆናል። አዎን አዎን ይሆናል። አዎን እንድንል ነው። አዎን ያለው ይሁን ያለው ይሁን። ለምን ጌታ ኢየሱስ ይመጣል? ይሁን። ከደመና ጋር ይመጣል? ይሁን። ዓይንም ሁሉ የወጉትም ያዩታል? ይሁን። የምድር ወገኖች ዋይ ዋይ ይላሉ? ይሁን ያለው። እነዚህን የዚህን ዝርዝር ነው የሚነግረን ከዚህ በኋላ እንጂ ደብዳቤውን ሲጽፍ እንግዲህ እንዳልኩ ራእዩን ሁሉ አይቶ ከጨረሰ በኋላ ስለሆነ የሚጽፈው ባጭር ቃል በአንድ አረፍተ ነገር አስቀመጠልን። ያንዳንዱ ዝርዝር ዞሮ ዞሮ ይሄንን ለማስጨበጥ ነው። ምንድነው ዜናው? ቁጥር 7 ነው። እነሆ በቶሎ ከደመና ጋር ይመጣል። እነሆ ከደመና ጋር ይመጣል። ዓይንም ሁሉ የወጉትም ያዩታል። ሲመጣ በድብቅ አይደለም፣ በስውር አይደለም፣ ሁሉ እያየው ይመጣል። የወጉት ሳይቀር፣ ጠላት የሆኑት ሳይቀር እያዩት ይመጣል። ግልጽ የሆነ መምጣት ይመጣል። ሁሉ በሚያየው መንገድ ይመጣል። ማያየው አንድም አይኖርም። ዓይን ሁሉ ነው የሚያየው። ዓይን ሁሉ በሚያየው፣ ሰው ሁሉ በሚያየው መንገድ ይመጣል። ወገንነታቸው ከምድር ጋር የሆኑ ዋይ ዋይ ይላሉ። ዋይ ዋይ በሚያሰኝ መንገድ ይመጣል። ደረት በሚያስደቃ መንገድ ይመጣል። ዜናው ይሄ ነው። የሚሆን ነው። አሁን ይሆናል። እሱ ደግሞ ይላል አሜን ይላል። አሜን ጌታ ኢየሱስ ሆይ ቶሎ ና እንደሚል ማለት ነው። መጨረሻውን አነባለሁ። ራእይ ዮሐንስ ምዕራፍ 22 የመጨረሻዎቹ ቁጥሮች ቁጥር 20 እና 21 ይህን የሚመሰክር ጌታ ኢየሱስ ነው። እዚህ ጋር ተናጋሪ ይህን የሚመሰክር አሁን በቶሎ እመጣለሁ ይላል። ምን የሚመሰክር? በመላእክቱ በኩል የታየውን እያንዳንዱን ነገር ለዛ አፕሩቫል ይሰጣል። ዋናው ራሱ ኢየሱስ አዎን በቶሎ እመጣለሁ። ከዛ ዮሐንስ ደግሞ ምን ይላል? አሜን ጌታ ኢየሱስ ሆይ ና። ያ ሁሉ ዝርዝር የሚያስፈራው መቅሰፍቶች ሁሉ ተነግረው ካለቁ በኋላ በእነዚህ መንገዶች እመጣለሁ ብሎ ካለ በኋላ ራሱ ኢየሱስ አዎን በቶሎ እመጣለሁ አለ። ዮሐንስም አሜን ጌታ ኢየሱስ ሆይ ና፣ አሜን ጌታ ኢየሱስ ሆይ ና። መግቢያው ላይ መጨረሻው ላይ እንዳነበብነው ነጥቡ እሱ ነው። ዋናው ነገር እሱ ነው። ስለዚህ ይህ መልእክት ውስጣችን ገብቶ ሲዋሃደን እንዲህ ነው የምንለው ማለት ነው። እንሰማለን። የሚያስፈሩ ነገሮችን እንሰማለን። የሚያስፈሩ ነገሮች ሁሉም ግን የእሱን መምጣት ለማሳየት ነው። የመንግስቱ ጉዳይ ነው። ስለዚህ የደብዳቤ የተጻፈው መንግስታቸው ላደረጉ የእሱን መሲህነት ጌትነት ለተቀበሉ ያን ጌትነት በጌትነቱ ሲገለጥ ለማየት ለሚናፍቁ የዛ መንግስት ተካፋይ ለሆኑ የኢየሱስን ጌትነት ስለተቀበሉ መከራ የሚያገኛቸው በመከራ ሁሉ ውስጥ መልእክታቸውን ያለወጡ
የኢየሱስን ጌትነት እየጠበቁ ያሉ መከራን እየተቀበሉ እየታገሱ ያሉ ለነሱ ይሄ ዜና እግዚአብሔር አምላክ የተመሰገነ ይሁን። ነገ ላኪውን ዮሐንስ ማን እንዳሳየው ይሄንን የሚናገርበትን ስለ ኢየሱስ በተለይ የሚናገረውን እሱን እንመለከታለን። ከዛ ወደ ቀጥሎ ወዳለው መልእክቶች ውስጥ እንገባለን ማለት ነው። እሺ እግዚአብሔር አምላክ የተመሰገነ ይሁን። እስቲ ይሄንን እያሰብን ጥቂት እናሰላስልና ከዛ ሰላምታ ከጸለይክ በኋላ ሰላምታ እንለዋወጣለን።